የተዋህዶ ሃይማኖታችንን ማስፋፋት ቤተ ክርስቲያናችንንም መጠበቅ ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ቆያችሁ እንደምን ሰነበታችሁ የእማማ ጠቅላላ ማህበር ዜና እንደሚከተለው ወደ እናንተ እናደርሳለን ከዜናዎቹ ጋር እኔ ኢደን ሄኦላ ነኝ አብራችሁን ቆዩ ላይዳንሴ የደብረ መድኃኒት መድኃኔዓለምና እመሙዝ ቅድስት ፍቅርተ ክርስቶስ ቤተክርስቲያን የጥቅምት መድኃኔዓለም ዓመታዊ በዓል ተከብሮ ዋለ በአዲስ አበባ ሀገረ ስብከት ላይዳንሴ የደብረ መድኃኒት መድኃኔዓለምና እመሙዝ ቅድስት ፍቅርተ ክርስቶስ ቤተክርስቲያን ሊቃውንተ ቤተክርስቲያን የደብራትና ገዳማት አስተዳዳሪዎች ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ስራ አስኪያጅ ሰባኪያነ ወንጌል ዘማሪያን እንዲሁም ምዕመናን በተገኙበት የጥቅምት መድኃኔዓለም ዓመታዊ የንግስ በዓል በድምቀት ተከብሮ ውሏል በእለቱም በሊቃውንት ወረብ ዝማሬ የቀረበ ሲሆን በመምህር ፍሬ ስብሐት ሲሳይ የስብከተ ወንጌል አገልግሎት ተሰጥቶ በአባቶች ቃለ ምዕዳንና ቡራኬ የበዓሉ ፍጻሜ ሆኗል መዝሙረ ዳዊት መዝሙር 55 ወይንም 56 ላይ የሚገኝ እንዲህ የሚል ቃል አለ ተሳለኒ እግዚኦ ስመኬደኒ ሰብ አቤቱ ሰው ረግጦኛል ሰው ጨቁኖኛል ሰው ገፍቶኛልና ይቅር በለኝ ይላል እና የእግዚአብሔር ሰው ብቻ ስለሆነ በዚህ ምድር ላይ ጥሩ ነገር የገጠመው አይደለም ወደ ንግስናው ከመጣ በኋላ የወደቀው የሳኦል መንግስት እግዚአብሔር የመረጠው የዳዊትን መንግስት ያሳድደው ነበር ወኩሉ አሚራ ሳኒ ቀትላለ ዘወትር ከሳኦል ጋር መሳደዱ ዘወትር ጦርነት ማንሳቱ ዘወትር መገዳደሉ አስቸገረኛል ከዚህ በላይ ግን ያስቸገረው ወገኖቼ ጥላት አይደለም ለጥላትማ ዳዊት እኮ አይንበረከክም ባንድ ጠጠር ዓለምን የሚያሸብረውን እስራኤል የሚያሸብረውን ጎልያድን መግደል ይችልበታል ዳዊትን ያስቸገረው ግን ወንድሙ ሳኦል ነው ወገኖቼ እኛ ኢትዮጵያንን ጥላት አላስቸገረንም ነበር ታቃላችሁ ጣሊያንን ድል አድርገናል ግብፃውያንም ብዙ ጊዜ ሞክረውናል ጉንደት ጉራ በሚባለው ጦርነት አረምን እሱ ብቻ ካራማራ በተባለው ጦርነት በሶማሌ ላይ ጥላት ፈትኖናል እሱ ግን አልቻለም እንደ ዳዊት በጠጠር እንደሚጥለው ጥላቶቻችን መጣል እንችል ነበር ዛሬ ግን ጥላቱ ከቤት ሆነና ችግር ሆነ ዛሬ ጥላቶቻችን ወንድሞቻችን ሆኑና አስቸጋሪ ሆነ ስለዚህ ጸሎት ለኛ ያስፈልገናል ማለት ነው አቤቱ አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ምስጋና ይድረስህ የሰማነውን በዝነ ልቦናችን ያሳድር ያውልብን በቸርነቱ ተያይዘን ሰበካ ጉባኤውም የሰንበት ትምህርት ቤቱንም እግዚአብሔር ይባርክልን አባታችን ወይ ብለን እንጸልይ አባታችን በአስኮ መካነ ሕይወት ቅዱስ አማኑኤልና አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የቅዱስ አማኑኤል በዓል ተከብሮ ውሏል በአዲስ አበባ ሀገረ ስብከት በአስኮ መካነ ሕይወት ቅዱስ አማኑኤልና አቡነ ገብረ መንፈስ ቅዱስ ቤተክርስቲያን መላከ ፀሐይ መምህር ወልደ ሰላማ አብርሃ የደብሩ አስተዳዳሪ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ ሊቃውንተ ቤተክርስቲያን መምህራነ ወንጌል ዘማሪያን እንዲሁም ምዕመናን በተገኙበት የቅዱስ አማኑኤል
ዓመታዊ በዓል በድምቀት ተከብሮ ውሏል። በዕለቱም በደብሩ ሊቃውንት እንዲሁም በደብሩ ሰንበት ተማሪዎች የወረብ ዝማሬ ቀርቦ በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት ተሰጥቶ በመላከ ፀሐይ መምህር ወልደ ሰላማ አብርሃ የደብሩ አስተዳዳሪ ቃለ ምዕዳንና ቡራኬ ተሰጥቶ የበዓሉ ፍጻሜ ሆኗል። ከ15ቱ ነቢያት አንዱ ኢሳይያስ ስሙንም አማኑኤል ብላ ትጠራዋለች ብሎ ተናግሮ ነበር። ልበ አምላክ ዳዊት የተባለው ኢሳይያስ ከ700 ዓመት በፊት እነ ኤርምያስ እነ ሕዝቅኤል ይህንን ትንቢት ተናግረዋል። ሁሉም የተናገሩለት ቅዱስ አማኑኤል ትንቢተ ኢሳይያስ ምዕራፍ 7:14 ላይ እንደምንመለከተው ጌታን ለሚፈልጉ ቅዱስ አማኑኤልን ለሚፈልጉ ራሱ ጌታ ምልክት ይሰጣቸዋል። ከማዕበሉ የምንወጣበት፣ ከመከራ የምንድንበት፣ ማዕበሉን የምንሻገርበት የድህነት ምልክት ይሰጣችኋል። ደስ ይበላችሁ። ለመድኃኒዓለም አዎ ያ ምልክት የመንግሥተ ሰማያት መሰላል የሆነችው ከምድር እስከ ሰማይ ታላቁ አባት ያዕቆብ ያያት ከምድር እስከ ሰማይ ጫፏ የደረሰችው መሰላል ድንግል ማርያም ናት። ደስ ይበላችሁ። ለመድኃኒዓለም ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች አለ። ምልጃና ጸሎቷ ከምድር እስከ ሰማይ የደረሰችው የሔዋን ቤዛ ሆነ ድንግል ማርያም ተተክታ የድህነት ምልክት ሆነ ቅዱስ አማኑኤልን ጸነሰችው። ደስ ይበላችሁ። ለመድኃኒዓለም በሔዋን መርገም መጣባት፣ በድንግል ማርያም ንጽሕና መጣ። የመዳኛ ምልክት ናት። ምልክታችሁን ካጣችሁ በማዕበሉ ትጠፋላችሁ ወገኖች። መርከቧ ተንሳፋ ያረፈችበት ከጥፋት የዳነበትን በዓል እያከበርን ነው። ደስ ይበላችሁ። ለመድኃኒዓለም እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ወለደች፣ ስሙም አማኑኤል ተባለ። አዎ ኢየሱስ ማለት መድኃኒት ማለት ነው። የሕዝቡን ኃጢአት የሚፈውስ ሕዝቡን የሚያድን የሚያነጻ የሚቀድስ መድኃኒት ትወልዳለች ብሎ ነገረው። ደስ ይበላችሁ። ለመድኃኒዓለም ቃል ሥጋ ሆነ፣ ጸጋና እውነት ተሞልቶ በእኛ አደረ። ክብር ለመድኃኒዓለም። ትንቢቱ ተፈጽሟል። መድኃኒት መጥቷል። እነሆም ዛሬ ተፈጸመ። በልጁ ደም ኃጢአታችሁ ተሰርዮላችኋል፣ ተደምስሶላችኋል። ደስ ይበላችኋል። ቅዱስ ዮሐንስ በመልእክቱ በልጁ ደም ነፃ ካልወጣችሁ አይሆንም። ብሉ እምቢ፣ አትብሉ እምቢ። እንዴት ይሻላል? ዕፀ በለሱን እንዳበሉ ቢባል ብልት፣ ሥጋውና ደሙን በልታችሁ ግቡ ቢባል አልበላም። መንግሥተ ሰማያት መግባት ትፈልጋላችሁ አይደለም? ብሉት፣ ጠጡት። ይኸው አማኑኤል መጥቷል። ክብር ለመድኃኒዓለም ይሁን። በኡንዴሳ ደብረ መድኃኒት መድኃኔዓለም ቤተክርስቲያን 10 አዳዲስ አማንያን የሥላሴ ልጅነትን አገኙ። በጌዲኦ ኮሬና ቡርጅ ሀገረ ስብከት በይርጋ ጨፌ ወረዳ ቤተ ክህነት በኡንዴሳ ደብረ መድኃኒት መድኃኔዓለም ቤተክርስቲያን የመድኃኔዓለም የጥንተ ስቅለቱ የንግስ በዓል በታላቅ ድምቀት ተከብሮ ውሏል። የዕለቱን ትምህርት የሀገረ ስብከቱ ዋና ጸሐፊ መላከ ብርሃን አጥናፉ ማሞ እኔ ተሾምኩ እሱ ተሰቀለ በዘፍጥረት ምዕራፍ 41 ከቁጥር 13 ላይ የሚገኘውን ኃይለ ቃል መነሻ በማድረግ አስተምረዋል። በተጨማሪም በዕለቱ 10 አዳዲስ አማንያን የሥላሴን ልጅነት አግኝተዋል። መረጃው የተዋህዶ ሚዲያ ማዕከል ነው። የተከበራችሁ ውድ ተመልካቾቻችን ለዕለቱ ያጠናቀርንላችሁ ዜናዎች እነዚህን ይመስሉ ነበር። ከስር በምትመለከቱት አድራሻዎች ማህበሩን እንድትደግፉ በአክብሮት እየጠየቅን ቀጣይ በሌሎች ጥንቅሮች እስከምንገናኝ ቸር ያቆየን።